بسم الله الرحمن الرحيم وقال الذين كفروا لا تسمعوا لهذا القرآن والغوا فيه لعلكم تغلبون فلنذيقن الذين كفروا عذابا شديدا ولنجزينهم أسوأ الذي كانوا يعملون ذلك جزاء أعداء الله النار لهم فيها دار الخلد جزاء بما كانوا بآياتنا يجحدون وقال الذين كفروا ربنا أرنا الذين أضلانا من الجن والإنس نجعلهما تحت أقدامنا ليكونا من الأسفلين إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون نحن أولياؤكم في الحياة الدنيا وفي الآخرة ولكم فيها ما تشتهي أنفسكم ولكم فيها ما تدعون نزلا من غفور رحيم. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم بسم الله الرحمن الرحيم. وقال الذين كفروا النزع بالله بملእክተኛው ሞቶ በመከስከስ የካዱ ሰዎች አሉ لا تسمعوا لهذا القرآن ይሄን ቁርአን እንዳትሰሙ እንዳታደምጡ والغوا فيه ድንገት እንኳ ቁርአን ሲቀራ ብትሰሙ ተንጫጩ لعلكم تغلبون ታሸንፉ ዘንድ መሐመድን ታስቆሙት ዘንድ አትስሙም ብላችሁ ድንገት እንኳ ሲቀራ ብትሰሙ ተንጫጩ ወደ ልባችሁ እንዳይገባ ሌሎችም ተረጋግተው እንዳያደምጡ አድርጉዋል። فلنذيقن الذين كفروا የካዱን እናቀምሳቸዋለን عذابا شديدا ብርቱ የሆነ ቅጣትን የጀሃነም ስቃይ ولنجزينهم እንመነዳቸዋለንም أسوأ الذي كانوا يعملون የመጥፎ ስራቸውን መጥፎ ዋጋ በጀሃነም እሳት እንመነዳቸዋለን። ذلك ይህ جزاء أعداء الله የአላህ ጠላቶች የአመፀኞች ጀዛ ነው ዋጋ ነው። ምንድነው እሱን ካልክ النار የጀሃነም እሳት ነስአሉላህ ሰላም ወልዓፊያ ለሁም ፊሃ ለአመፀኞች ለምቢባዮች በእርሷ ውስጥ በጀሃነም ውስጥ አለላቸው ዳሩል ኹልዲ የዘላለም የስቃይ መኖሪያ ጀዛአን ማንም በድሏቸው ሳይሆን የጀዛቸው የዋጋቸውን ነው ቢማ ካኑ በመሆናቸው ምክንያት የነበሩ በመሆናቸው ምክንያት ቢአያቲና በአንቀጾቻችን የጅሐዱና የሚያስተባብሉ የነበሩ በመሆናቸው ምክንያት የዘላለም ስቃይ ሀገር ጀሃነም አለላቸው። وقال الذين كفروا እነዚያ የካዱ አሉ ረበና ጌታችን ሆይ አሪና አሳየን አሪና الذين أضلانا እነዚያን ሁለት ያጠመሙን አካላትን አሳየን من الجن ከጂንም والإنس ከሰውም እኛን ያሳሳቱን ያጠመሙን አካላትን አሳየን ይላሉ ጀሃነም ውስጥ ሆነው። ለምን
ነጅዐልሁማ እናደርጋቸው ዘንድ እንበቀላቸው ዘንድ ነጅዐልሁማ እናደርጋቸዋለን ተሕተ አቅዳሚና ከጫማችን ስር ከእግራችን ስር ሊየኩና ይሆኑ ዘንድ ሚነል አስፈሊና ጀሃነም ላይ የታችኛው ደረጃ ውስጥ ከሚቃጠሉት ይሆኑ ዘንድ አሳየን እንበቀላቸው ይላል። ይህ የእምቢባዮች የአመፀኞች ዕጣ ፈንታ ሲሆን ኢነል ለዚነ ቃሉ ረቡና አላህ እነዚያ ደግሞ ጌታችን አላህ ነው ያሉ እምነታቸውን ያስተካከሉ ثم استقاموا ከዛም ጌታችን አላህ ነው ብለው በቃል አምነው በቃል ተናግረው በልብ አምነው በተግባር ያረጋገጡ ወለም ዘለም ያላሉ የጸኑ አጀላቸው ደርሶ ሲሞቱ ሞተው ቅያማ ደርሶ ከቀብር ሲቀሰቀሱ ተተነዘሉ ዐለይሂሙል መላኢከቱ መላኢካ እነሱ ላይ ይወርዳል ያጅባቸዋል። አላ ተኻፉ እንዳትፈሩ ወላ ተሕዘኑ እንዳታዝኑ ያሉ ያጽናኗቸው። ወአብሽሩ ቢልጀነህ አብሽሩ ጀነት አለላችሁ አለቲ ኩንቱም ትውዐዱነ ቃል ትገባላችሁ የነበረችው ጀነት አለችላችሁ እሷን እንደምታገኙ አትጠራጠሩ ደስ ይበላችሁ ጀነት አለላችሁ ይሏቸው። ነሕኑ አውሊያኡኩም እኛ የእናንተ ረዳቶች ነን ፊል ሐያቲ ዱንያ በዱንያ ህይወታችሁም ወፊል አኺረህ በአኺራ ህይወታችሁም የእናንተ ረዳቶች ነን አንለያችሁም ጀነት አስገብተናችሁ ብቻ ነው የምንመለሰው። ወለኩም ፊሃ ለእናንተም ጀነት ውስጥ አለላችሁ ማ ተሽተሂ አንፉሱኩም ነፍሳችሁ የምትፈልገው ሁሉ ወለኩም ፊሃ እንዲሁ ለእናንተም አለላችሁ ጀነት ውስጥ ማ ተደዑና የምትጠይቁት ሁሉ የምትመኙትንም ታገኛላችሁ አፍ አውጥታችሁ የምትጠይቁትንም ታገኛላችሁ። ኑዙለን ይህ ደግሞ መስተንግዶ ነው ዝግጅት ነው ድግስ ነው ሚን ገፉር ረሒም መሃሪና አዛኝ ከሆነው ከአላህ የተዘጋጀ መስተንግዶ ነው ድግስ ነው። በረሕመቱ በእዝነቱ ይቅር ብሎ አዝኖላችሁ የሰጣችሁ ነው ተደሰቱ ይባላል። ነስአሉላህ የጀዐለና ሚንሁም። በትናንትናው ደርስ የመጨረሻ አንቀጾች ላይ ለእምቢባዮች ከቁርአን ፊታቸውን ልባቸውን ላዞሩ ሰዎች የሚያጠማቸው ሸይጣን እንደሚመደብባቸው በዚህም ከከሳሪዎች እንደሚሆኑ አላህ ነግሮን ነበር። የሸይጣን መጫወቻ የመሆን ከከሳሪዎች የመሆን አንዱ ምክንያት ከቁርአን ጋር ያለ ግንኙነት መበላሸት። ከቁርአን ጋር ያለው ግንኙነት የተበላሸበት ሰው ዱንያ አኺራው ይበላሽ። ከጌታው ጋር ከሰው ልጆች ጋር ያለው ስነ ምግባር የተበላሸ ይሆናል። ከቁርአን ጋር ያለው ግንኙነት ያማረ የተስተካከለ የሆነ ሰው ደግሞ ከራሱም ከነፍሱም ከሰው ልጆችም ከጌታውም ያለው ግንኙነት ያማረ የተስተካከለ ይሆናል። አላህ በድሏቸው አይደለም ሸይጣን የለቀቀባቸው ከከሳሪዎች ያደረጋቸው ምክንያት አለው። ከዚህም አንዱ وقال الذين كفروا እነዚያ የካዱ አሉ لا تسمعوا لهذا القرآن ይህ ቁርአን ሲቀራ አትስሙ አታድምጡ። ነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች ቁርአንን ሲያነቡ እንዳታደምጡ ብለው ተመካከሩ፣ አድማ አደረጉ። ለቁርአን ታዛዦች አትሆኑ አትስሙትም ጭምር ህጉን አትከተሉ። ድንገት እንኳ ሳትፈልጉ ሳታስቡት ቁርአን ሲቀራ ብትደርሱ የእናንተ አቋም ስራችሁ ምን ይሁን? ወልገው ፊሂ ተንጫጩበት። ቁርአን ሲቀራ ተንጫጩ፣ እናንተም አትስሙ፣ ሌሎችም ሲቀሩ እንዳያደምጡ እንቅፋት ሁኑ፣ ጋጋታ ፍጠሩ፣ ረብሿ። ስለዚህ ባገኙት አጋጣሚ ቁርአንን ለማስቆም ብርሃኑን ለማደብዘዝ ስርጭቱን ለመቀነስ የተጠሙ ልቦች እንዳያገኙት እንዳይጠጡት ለማድረግ እንቅፋት የሆነው ነው። ይንጫጩ ነበር። ሙሐመድ ሲቀራ ካገኛችሁት ጩሁበት፣ እናንተ ግጥም ግጠሙ፣ ረብሹ ይሏቸው ነው። የጅል ስራ ይሄን፣ የተሸነፈ ሰው ስራ ይሄን። ምን ቢያቅተው መጮህ አያቅተው፣ በመጮህ ይበጠብጣል። ወልገው ፊሂ ቢልሙካኢ ወሰፊር አሉ ሙጃሂድ ይህን ሲፈስሩት፣ በማጨብጨብ በፉጨት ረብሹ በጥብጡ ይባባሉ ነበር።
አክሲሩል ከላማ ወሬ አብዙ። መሐመድ ቁርአን ሲቀራ የሙሐመድ ተከታዮች ቁርአን ሲቀሩ ከገጠማችሁ ሆን ብላችሁ ፈልጋችሁ ሄዳችሁ አትስሙት። ልባችሁን ይሰርቃችኋል፣ ይማርካችኋል። ኃይል አለውና ያውቃል። ለቁርአን መሸነፍን ትተው ቁርአንን ለማሸነፍ ሞከሩ። በዚህም ከሰሩ። ቁርአን ያሸንፋል እንጂ አይሸነፍም። የበላይ ይሆናል እንጂ ማንም ከሱ የበላይ አይሆንም። ኩራት ይዞት ቁርአንን ንቆ የቁርአንን ሕግ የረገጠ አላህ ይሰባብረዋል፣ ያዋርደዋል። አቡ ለሀብ፣ አቡ ጃህል ጌታ ተዋርደዋል፣ ከስረዋል፣ ስማቸው ጠፍቷል። ኢብሊስ ተደስቶባቸዋል። በተቃራኒው ለቁርአን ዝቅ ያሉ አላህ ከፍ አድርጓቸዋል። ቁርአን ላይ ስማቸው ተጠርቷል። በእነሱ ምክንያት የቁርአን አንቀጾች ወርደዋል። አቡበክር ስዲቅ በዑመር በዑስማን በዓሊ ምክንያት የቁርአን አንቀጾች ይወርዷል። ያ አንቀጽ በተወሳ ቁጥር አብረው እነዚህ ትልልቅ ለቁርአን የተገዙ ሰዎች ስማቸው ይወሳል። ቁርአንን ለማሸነፍ ደግሞ የታገሉ ነበሩ። በስማቸው ዘላለም የሚረገሙበት ሱራ ወርዶላቸዋል። ተበት የዳ አቢ ለሀቢን ወተብ ሰውስሊሂ ሰቀር ከላ ላ ቱጢዕሁ ወስጁድ ወቅተሪብ። እነዚህ አቡ ጃህልን፣ ዑትባን፣ አልሙጊራን አስመልክቶ የወረዱ አንቀጾች ናቸው። እዛ ቁርአን ሲቀራ ረጋ ብላችሁ አድምጣችሁ መርምራችሁ ፈትሻችሁ ትክክለኛውን መንገድ ተከተሉ በማለት ፋንታ ምናሉ አክሲሩል ከላማ ቁርአን ሲቀራ ወሬ አብዙ፣ ተንጫጩ። ሰዎች ግራ እንዲጋቡ ቁርአኑ ጥርት ብሎ እንዳይደርሳቸው ይሄን አድርጓ። ሙሐመድ ፊት ላይ የሄዳችሁ ጩሁበታ፣ አነውሩታ። ይሄ ምን ነው የአላህ ንግግር የሆነው የሰው ንግግር ነው። ሙሐመድን እኮ ሰው ነው የሚያስተምረው፣ ተረት ተረት ነው እያላችሁ እንከን ፍጠሩለት፣ ነውር ፍጠሩለታ። ወልገው ፊሂ ቁርአን ሲቀራ አደቡ ዝም ብሎ ማድመጥ ነበር። እነሱ ግን 100% ተቃርነው ቁርአን ሲቀራ ተንጫጫ። ለምንድን ነው የሚያደርጉት? ቁርአን እንዳያሸንፋቸው ፈርተው፣ ልባቸው ንጹህ የሆነ ሰዎችን እንዳይወስድባቸው ሰግተውን ካዱ፣ አስተባብሉ፣ ጩሁ፣ ተንጫጩ፣ ለቁርአን ነውር አውጡ፣ ነውር ፍጠሩ የሚሉት ልባቸው ንጹህ የሆነ ሰዎች ይሄማ የሚፈለገው አይደል እንዴ ብለው ወደ ቁርአን መንገድ እንዳይመጡ። ይሄ አሁንም ድረስ እየተደረገ ነው። ሰዎች በቁርአን እንዳያምኑ፣ በቁርአን እንዳይገዙ። የቁርአን ህጎች የጭካኔ ህጎች ናቸው፣ ሴትን የሚበድሉ ናቸው። ቁርአን ለድሮ ዘመን ብቻ የወረደ ነው፣ ቁርአንን መከተል ኋላ ቀርነትን ያስከትላል እያሉ እንጫጫል። የቁርአን ምክር እንዳይሰማ ባገኙት አጋጣሚ በሚዲያ ይጮኻሉ፣ በስፒከር ይጮኻሉ። ያደረጉትን ቢያደርጉ ወሊላሂ ልዕዘቱ ወሊረሱሊሂ ወሊልሙእሚኒን። ቁርአን ያሸንፋል፣ ኢማን ያሸንፋል፣ ትክክለኛ አማኞች ያሸንፋል። ሑጃን በሑጃ ማስረጃን በማስረጃ ማጋጨትና እንዲረታ ማድረግ እንጂ ጩኸት ሁሉም ይችላል። አህያም ይጮኻል፣ ፍየልም ይጮኻል። ጮሆ ማሸነፍ ብልህነት አይደል፣ ሞኝነት፣ ደካማነት። የሰው ልጅ የከበረው በዐቅል ነው፣ በጉልበትና ጡንቻ ሳይሆን ጩኸት ሳይሆን። ከድምፆች ሁሉ የከፋ ድምፅ የአህያ ድምፅ ነው ተብሏል፣ አብዝቶ ስለሚጮህ። ለዓለኩም ተግሊቡን ሙሐመድን ታሸንፉት ዘንድ ጩሁበት፣ ሙሐመድን ታሸንፉ ዘንድ። ሰልችቶ ተስፋ ቆርጦ ማንም አይሰማኝም ብሎ መቅራት ያቆም ዘንድ፣ ማስተማር ያቆም ዘንድ፣ ኢስላምን ማስፋፋት ያቆም ዘንድ። ሐቅን በዚህ መልኩ ሊረቱት ፈለጉ። ከአብዱላህ ብን አባስ እንደተነገረው ነቢዩ ዓለይሂ ሰላቱ ወሰላም መካ ላይ ቁርአን ሲቀሩ ሆን ብለው ድምፃቸውን ጮክ አድርገው ይቀሩ ነበር። ከሰሓቦች ውስጥም ይህ ስራ ላይ የተሰማሩ ነበሩ። የሚያስከፍለውን ዋጋ ከፍለው ቁርአንን ጮክ ብለው ይቀሩ ነበር። ለመጀመሪያ ጊዜ በይፋ መካ አደባባይ ላይ ወጥተው ቁርአን የቀሩት አብዱላህ ብን መስዑድ ናቸው። ይሄማ መደበቅ የለበት። ይሄን የሰው ልጆች መስማት አለባቸው። እኔ ያየሁትን ብርሃን ማየት አለባቸው። እኔ የቀመስኩትን የቁርአንን ጣዕም መቅመስ አለባቸው ብለው መካ ሐረም ጋር ሄደው ሰው የሚሰበስብበት ጋር ቁርአን ቀርታ ተረባርበው ተሰብስበው ደብድበዋቸው ክፉኛ ተጎተው ሰው ተሸክሞ አምጥቷቸው መጀመሪያም እኮ ብለንህ ነበር፣ ወቅቱ አይደለም፣ አሁን አይችሉም እነሱ ንብ እንደነደፈው ፈረስ ያደርጋቸዋል ቁርአን ሲሰሙ፣ ለዚህ አላበቃም ነገም እደግማለሁ ብላ አድርገውታል።
አቡበክር ሲዲቅ አድርገውታል። ነብዩ ሰለላሁ ዐለይሂ ወሰለም የተልእኳቸው አንዱ አካል ቁርአንን ማሰማት ስለነበረ መቅራቱ በራሱ በተለይ ለአረቦች ዳዕዋን ወደ እስላም ጥሪን ይሄን የዕለት ተዕለት ተግባራቸውን ያከናወኑ አቡ ጃህል ደግሞ ሌላ የሸይጣን ተልእኮ አደራ ያለበት አልኢብሊሱል አክበር ፊርዓውን هذه الامه ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ሲቀሩ ከነቢዩ ዙሪያ ቁጭ ብለው የሚሰሙ ሰዎችን ያባረር ነበር። ሌሎች እንዳይሰሙ ይጮህ ነበር። لا تسمعوا له والغوا فيه ሙሐመድ ሲቀራ እንዳሰሙ ተንጫጩ ይል ገለልተኛ የሆኑ ምንድነው የሚለው እስቲ ስለ ሙሐመድ የሚባለው እውነት ነው እንስማ ብለው የሚመጡትን ባለው ስልጣን ጉልበት አጃቢ በዛት ተማምኖ በጉልበት ያባረር ነበር። የሱ አሽከሮችን ደግሞ ሂዱ እዛ ጋር ሙሐመድ እየቀራ ነው ተንጫጩ ድምጽ ወደ ሌሎች እንዳይደርስ ነበር። ይሄኔ ነው ከፊሎች ያፋጫሉ፣ ከፊሎች ያጨበጭባሉ፣ ከፊሎች ይጮሃሉ። ከነቢዩ አለይሂ ሰላቱ ወሰላም ቀጥሎ እስላም ላይ ትልቅ ድርሻ ስፍራ ያላቸው ሰው አቡበክር ሲዲቅም እጅግ በጣም የሚማርክ ድምጽ ነበራቸው። የሚያሳዝን ውስጥ ላይ የአኺራን ውዴታ ወይም ፍላጎት ይቀሰቅስ የተኛውንም ሰው ሊስብ የሚችል ድምጽ ነበራቸው። በዚህ መልኩ ቁርአን ሲቀሩ ሙሽሪኮች በሰሙ ጊዜ ሕፃኖችን፣ ሴቶችን፣ ሞኞችን እየቀየረብን ነው አቡበክር ሲዲቅ ቁርአን እንዳይቀራ አስቆሙልን ብላ ቁርአንን ሲከለከሉ በዲናቸው ምክንያት ፈተና ሲበረተባቸው አቡበክር ሲዲቅ ስደት ለመውጣት ሂጅራ ለመሄድ ወደ ሐበሻ ጉዞ ጀመራ። በርኩል ጊማድ የሚባል አካባቢ ላይ ሲደርሱ ነው ኢብኑ ደጊና የሚባል ሰው የአቡበክር ሲዲቅ አይነት ሰው ከሀገሩ አይወጣም፣ ሊወጣም አይገባም። የቲሞች አባት ነው፣ መካሪ ነው። እንዴት እሱን አይነት ሰው ከሀገሩ ታስወጣላችሁ? ስለዚህ እኔ ኃላፊ ሆኜዋለሁ፣ በእኔ ከለላ ስር ነው ያለው፣ እሱን የነካ እኔ እንደነካ ነው የሚቆጠረው ብሎ አስመልሷቸዋል ወደ መካ። ወደ ሐበሻ ጉዞ ከጀመሩ በኋላ እዚህም አቡበክር ሲዲቅ ከሐበሻ ስደተኞች ይቆጠራሉ። አንዳንድ የሲራ ሊቃውንት ዘንድ ባይዘልቁም ሐበሻ ምድር ባይረግጡም ጉዞ ጀምረው ከግማሽ መንገድ ከከፊል መንገድ በኋላ ተመልሰው ከዛ በኋላ ሙሽሪኮች ሸርጥ አስቀምጠው እሺ አቡበክር ሲዲቅን ከእንግዲህ ላንተ ስንል አነካውም፣ ግን ቁርአን እየቀራ ሕፃናትን ሞኞችን ወደ ዲኑ እየጠራ ነው። የሱን ቁርአን ሲሰሙ ሴቶች ወደሱ እየሄዱ ነው። ሴቶች ያሉ ነው ንጹዎች ማለት ትተው ሞኞች ያሉ ነው። እንደነሱ በትዕቢት በተንኮል ያልተሞሉትን ተፈጥሯቸው ንጹህ የሆነ ሰዎች ቁርአኑ በራሱ ኃይል አለው። አቡበክር ሲዲቅ በተገሰጸ ባመነ ልብ ሲቀራ ሌላ ተጨማሪ ውበትና አቅም አለው። ስለዚህ አንድ መስፈርት እናስቀምጣለን፣ ቃል ግባለን። እዚህ ከዕባ አጠገብ የመጣ ሰው በተሰበሰበበት እንዳይቀራ ቤቱ እንዲቀራ አስደርግ ብለዋቸዋል። በዚህ ቁርአን ይፈሩት ነው። ኢብኑ ደጊናን ለአቡበክር ደህንነት ሲሉ እሺ በለኝ ቤትህ ቅራ፣ እዚህ የመጣ አትቅራ ብሏቸው አቡበክር ሲዲቅ ቤታቸው ግቢ ላይ ቁጭ ብለው ቁርአን መቅራት ጀመረው። ቁርአን ኃይል አለው፣ ከርቀት ይስባል። ሰዎች ሲያልፉ እንኳን ቆመው ያደምጡ ነው። እዛም እንዳይቀሩ ከልክለዋቸው لا تسمعوا لهذا القرآن والغوا فيه لعلكم تغلبون ሌላ የሚያሸንፉበት መንገድ የላቸው ተሸንፈዋል። ስለዚህ በጩኸት በረብሻ ቁርአንን ለማሸነፍ ሙሐመድን ለማስቆም ጓደኞቹን ለማሳቀቅ ሞክሯል። አላህ ሙእሚኖችን ቁርአን ሲቀራ ምን አይነት አደብ መከተል እንዳለባቸው ነግሯቸዋል። إذا قرئ القرآن فاستمعوا له وأنصتوا لعلكم ترحمون። ይሄ የቁርአን ህዝብን ሁሉ የሚመለከት ነው። ቁርአን ሲቀራ ዝም በሉ፣ አድምጡ አንድ ነገር ነው። ወአንሲቱ ዝም በሉ ሌላ ነገር። እያደመጥኩ አወራለሁ እያወራሁ ሰማለሁ አይባልም። ቁርአን የተራን ሰው ወሬ ልትል ትችላለህ፣ ያወራህም ልሰማ ትችላለህ። ቁርአን ግን የንግግሮች ሁሉ ምርጥ ነው። የማድመጥ አደብና ስርዓት አለ። ቁርአን ከተከፈተ ቁርአን ከተቀራ የቁርአን ሰዓት ከሆነ ዝም ማለት አለ። ይሄን ካደረጋችሁ ዝም ብላችሁ ካደመጣችሁት ሽልማት አላችሁ። ሽልማቱ ምንድነው? ለዓለኩም ቱርሐሙን የአላህን እዝነት ታገኙ ዘንድ ይላል። ቁርአንን በጥሞና ዝም ብሎ በአደብ ማድመጥ ትርጉሙንም ከባያውቁት የአላህን ረሕመት ያስገኛል። የአላህ ረሕመት ከሚወርድባቸው
ቦታዎች ስፍራዎች አንዱ ቁርአን የሚቀራበት ስፍራ፣ ቁርአን የሚፈሰርበት ስፍራ፣ ቁርአንን የሚያጠኑበት የሚማማሩበት፣ በቁርአን ዙሪያ የሚመካከሩበት ስፍራ። እነሱ ግን ከዚህ በተቃራኒ ቁርአን ሲቀራ ተንጫጩ፣ አትስሙ ያሉ። ስለዚህ ቁርአንን መቃረን ከቁርአን ጋር መጋጨት በአዱንያም በአኼራም ከሳሪ ያደርጋል። በቁርአን ማመን፣ ቁርአንን መውደድ፣ ቁርአንን ማክበር፣ ጆሮን ልብን ከፍቶ ማድመጥ በአዱንያም በአኼራ እድለኛ ያደርጋል። የአላህን ምህረት ያሰጣል። ከዛም አላህ ተባረከ ወተዓላ ቁርአንን ቸላይ ማለት ቁርአንን የመጥላት ከቁርአን ጋር የመጋፈጥን መዘዝ ሲነግረን ምን አለ? ፈለኑዚቀነ አለዚነ ከፈሩ ወላሂ እነዚያን የካዱ እናቀምሳቸዋል አዛበን ሸዲዳ ብርቱ ቅጣት። ፈ ከፊተኛው ጋር የተያያዘ ነው። ለቁርአን ጊዜ አትስጡ፣ ጆሮ አትስጡ፣ አታድምጡ፣ ሌሎች ሲያደምጡም ተንጫጩ አሉ አይደለ? በዚህም ምክንያት ለኑዚቀነ ወላሂ እናቀምሳቸዋለን አለዚነ ከፈሩ እነዚያን በቁርአን የካዱ በሸሪዓ የካዱ ለቁርአን ተገዥ አልሆንም ያሉ አዛበን ሸዲዳ ብርቱ ቅጣትን እናቀምሳቸዋለን። ይሄ ብርቱ ቅጣት እንደዚሁ ያለ ምክንያት የመጣ አይደለም። ወለነጅዚየነሁም እንመነዳቸዋለን አስወአ አለዚ ካኑ ያዕመሉን ይሰሩት የነበረ የመጥፎ ስራቸውን መጥፎ ዋጋ እንመነዳቸዋለን። ዋጋውን ቆሻሻ አለው አላህ ተባረከ ወተዓላ። ሰይእ ማለት መጥፎ ቆሻሻ ማለት የመጥፎ ስራቸውን መጥፎ ዋጋ የቆሻሻ ስራቸውን መጥፎ ክፉ ክፍያ እንከፍላቸዋለን። አለዚ ካኑ ያዕመሉን ዱንያ ላይ ሆነው ይሰሩት የነበረ ሽርኩን፣ ኩፍሩን፣ ወንጀሉን፣ እምቢባይነቱን፣ ማታለሉን፣ ማጭበርበሩን ጨማምረን የመጥፎ ስራቸውን ዋጋ መጥፎ ጀዛ እንመነዳቸዋለን። ወጀዛኡ ሰይአቲን ሰይአቱን ሚስሉሃ መጥፎ ስራ የሰራ መጥፎ ጀዛ ይጠብቀዋል። ጥሩ ስራ የሰራ ጥሩ ጀዛ ይጠብቀዋል። ዛሊካ ብርቱ ቅጣት እናቀምሳቸዋለን የተባለው ጀዛኡ አዕዳኢላሂና የአላህ ጠላቶች ጀዛ ነው። ዛሊካ ብርቱ ቅጣት የተባለው ጀዛኡ አዕዳኢላህ የአላህ ጠላቶች ጀዛ ነው፣ ምንዳ ነው። የመክፈራቸው ቁርአንን የመቃረናቸው ቁርአንን ለመግታት ከሰዎች ልብ እንዳይደርስ የመጣራቸው ውጤት ምንድነው? ጀዛቸው አናሩ እሱም ናር ነው፣ እሳት ነው። አናር ከባዲቱ እሳት ዱንያ ላይ ምሳሌው ታይቶ ማይታወቅ እሳት፣ ለብዙ ዓመታት የጋለ እሳት፣ መጋል እንጂ መቀዝቀዝ የማያውቅ እሳት። ጀዛቸው ይሄ ይሆናል። ወደ ጀነት ሊመራቸው የመጣውን ቁርአን አልቀበልም በማለታቸው ምክንያት አላህ ተባረከ ወተዓላ ጀዛቸውን ክፍያቸውን እሳት ያደርገዋል። ለሁም ፊሃ ለነሱም በሷ ውስጥ በእሳት ውስጥ ዳሩል ኹልዲ በውርደት ለዘላለም የሚኖሩበት ሀገር አለላቸው። ዳሩል ኹልድ የጀሃነም አንድ መገለጫው፣ ጀነትም ዳሩል ኹልድ ሊባል ይችላል፣ ነገር ግን በጸጋ ነው። ይሄ ደግሞ ዳሩል ኹልድ በስቃይ የስቃይ የዘላለም ሀገር አለላቸው። እረፍት አያውቁ፣ ንፋስ አያገኙ። ቀዝቀዝ ባለ ቁጥር ግለት ይጨመርለታል። የሰውነት አካላቸው ነዶ ባለቀ ቁጥር ሌላ ሰውነት አካል ይተካላቸው። ኩለማ ነضጀት ጁሉዱሁም በደልናሁም ጁሉደን ገይረሃ ቆዳቸው በስሎ ባለቀ ቁጥር ሌላ ቆዳ እንተካላቸዋለን። ለምን? ሊየዙቁል ዐዛበ ዐዛቡን በአዲስ ስሜት ያጣጥሙት ዘንድ ይሰቃዩበት ዘንድ። ወቃለ አለዚነ ከፈሩ እነዚያ የካዱ አሉ ጀሃነም ውስጥ ሆነው ሲሰቃዩ ተስፋ ሲቆርጡ መውጫ ሲያጡ መበቀል ፈልገው ምን ይላሉ? እንደዚሁ ጌታቸውን ለመማፀን እኛ አይደለንም ሰው ተጫውቶብን ነው ተታለን ነው ማለት ፈልገው አሪነ ለደይኒ አضላና እነዚያ ያሳሳቱንን ያጠመሙንን አሳየን። ሁለት ሲሆኑ አለደይኒ ለሁለት ነው፣ አضላና ይሄም ለሁለት ነው። ብዙ ሰዎች አለዲነ ብለው ይቀሩታል ሌላ ቦታ በተለመደው መሰረት። ነገር ግን እዚህ አለደይኒ ተብሎ ነው የሚቀራው።
من الجن والإنس كسوم كجنم ياساساتون ሁለት አካላትን አሳየን ይላል ኢብሊስና ቃቢልን ማለት ነው በዋነኝነት ኢብሊስና ቃቢልን ማለት ነው በዋነኝነት ይህ ይሁን እንጂ ከዛም በኋላ ያሉ የሰው የጂን ሸይጣኖች አሉ ሰውን የሚጎተጉቱ ወደ ሸር የሚጎትቱ ሰው መስለው የሚመጡ ሸይጣኖች አሉ የራስን ቋንቋ የሚናገሩ ያንተን አይነት አለባበስ የሚለብሱ ምትግባባቸው ወደ መጥፎ ነገር የሚገፋፉ ከኸይር ነገር ጎትተው የሚይዙ እነዚህንም ያካትታል ምንም እንኳን በዋነኝነት የተፈለጉት ሃቢልና ኢብሊስና ቃቢል ናቸው ቢባል ኢብሊስ ለመጀመሪያ ጊዜ አላህን ማመጽ ያስተማረ እሱ ነው ቃቢል ለመጀመሪያ ጊዜ የሰው ልጆች ላይ ወሰን ማለፍን ሰው መበደልን ያስተማረ እሱ ነው የሸርን በር ከፈቱት እነሱ ራሳቸው በሰሩት ይጠየቃሉ የነሱን መንገድ ተከትለው ወንጀል በሰሩ ሰዎች ልክም ይጠየቃሉ የነሱን አይነት ስራ ያስተማረ ሰውም የቂያም ቀን የሰው ልጆች እሱን ያጠመመኝ አምጣልኝ ከግሬ ስራ አድርጌ ለረጋግጠው ይላል የሰው ልጅ ሲበደል የበታችነት ስሜት ሲሰማው የበደለውን አካል አግኝቼ ሰውነቱን በበጫጨኩት ይላል በዚህ እንጂ እልህ አይበርድም ይላል ንዴት አይበርድም ይላል የቂያም ቀን እሳት ውስጥ ሲነዱ ይሄን ማድረግ ይፈልጋሉና ረበና ጌታችን ሆይ አሪና الذين اضلانا እነዚያ ያሳሳቱን ያጠመሙን ሁለት አካላትን አምጣልኝ አሳየን ከሰውም ከጂኒም ይላል ኢብሊስና ቃቢልን እንደዚሁ ደግሞ ከዛም በኋላ ያሉ ሰውን የሚያጠሙ የኸይር እንቅፋት የሚሆኑትን አሳየን ይላል እንደፈለጉ የመሆን ጊዜ ስላበቃ ነው ይሄን የሚጠይቁት እንጂ ዱንያ ላይ እነዚህ ጸባየኛ አይደሉም የሻቸውን ያደርጋሉ ምንም አይገድባቸው እዛ ግን ተይዘዋል ፈቃድ ይጠይቃሉ ደካማነታቸውን ያውቃሉ ኢብሊስ ኩፍርን ቢባይነትን አላህን ማመጽን አስተምሯል ከዛ በኋላ እንደዚህ አይነት ስራ በተሰራ ቁጥር እሱ ይጠየቃል የሰሪው ጀዛ እንዳለ ሆኖ እሱም ላይ ተጨማሪ የማጥመሙ ሰበብ የሆኑ ቅጣት ይጠብቀዋል ቃቢል ደግሞ ለመጀመሪያ ጊዜ ሰው መግደልን አስተምሯል ተያያዥ የሆኑ መሰል ሰው ላይ ጥቃት የማድረስ ወንጀሎችን በር የከፈተው እሱ ነው ሁለቱም እጅግ በጣም ቆሻሻ ተግባሮች ናቸው ሰውን መግደል የሰውን ሐቅ መንካትን በአላህ ማሻረክና በአላህ መካድ አላህን ማመጽ የአላህን ሐቅ መንካት አላህ የፈጠረን ልንታዘዘው ነው ልንገዛው ነው እሺ ልንለው አድርጉ ያለንን ልናደርግ ተው ያለንን ልንተው የተፈጠርን አይ ብለን ስጁድ አድርጉ ሲለን እምቢ ዘካ ስጡ ሲለን እምቢ ምንል ከሆነ በምላስም ይሁን በሁኔታ በተግባር አላህን እንጸና የሰው ልጆችን ሐቃቸውን ልንጠብቅ ልናከብራቸው ሲሳሳቱ ልንመክራቸው ኸይር ልንመኝላቸው ይገባናል እንጂ ልንመቀኛቸው አይገባም እኔ ላገባት የምፈልጋትን ሴት ልጅ አገባህ ብሎ ነው ቃቢል ሃቢልን የገደለው አሁንም የሰው ልጆች ብዙ ጊዜ ከሚባሉበት ከሚፋጁበት ጉዳይ አንዱ የሴት ጉዳይ የዱንያ ጉዳይ የገዛ ወንድሙን 1 ሚሊዮን ብር ተበድረ ወስዳ አልመለስከም ብሎ መሳሪያ አቀባብሎ ፊት ለፊት በመሳሪያ ሊያስተናግድ የሚፈልግ ሰው አለ ሚሊዮን እንኳን ትልቅ ነው 50 ሺህ ብር ከለከልከኝ 100 ሺህ ብር ከለከልከኝ 20 ሺህ ብር ከለከልከኝ ብሎ ለወንድሙ ሰላምታ ይከለክላል ቀብርህም ላይ አልቆምም ይላል አላህ ተባረከ ወተዓላ የሰውን ልጅ አክብሮታል እርስ በርሱም የሰው ልጅ እንዲከባበር አደራ ብሏል ወለቀድ ከረምና በኒ አደም የሰውን ልጅ አክብረነዋል ሲታመም ጠይቀው ሲያስነጥስ አልሐምዱሊላህ ካለ ይርሐሙከላህ በለው ሲሞት ተከተለው ጀናዛውን ቀበረው ከጠራህ አቤት በለው ብሏል የተለያዩ የሚያጋጩ ነገሮችን በራቸውን ዘግቷል የሰው ልጅ ግንኙነቱ ያማረ የጠነከረ እንዲሆን ሸሪዓ ይሄን የሚጠብቁ ህጎችን ደንግጓል ላ የቢዕ ባዕዱኩም ዐላ በይዕ ባዕድ አንዳችሁ ለመግዛት የተደራደረ ሳለ አንዱ ጣልቃ ገብቶ እኔ እገዛለሁ እንዳይል አንዳችሁ ለደንበኛ እየሸጠ ሳለ እሱን ትተህ ና እኔ ጋር እኔ ቀንሼ እሸጥልሃለሁ የተሻለ ዕቃ እኔ ጋር አለ እንዳይል አንዲትን ሴት ካጨ እሱ ሳይጨርስ እኔ አጫለሁ እንዳይል ኢላ አኺሪህ ብላ ይሄን ህግ ጥሶ የቃቢልን መንገድ ተከትሎ የሰውን ህይወት የሚያጠፋ የሰው ስም የሚያጠፋ የሰው ገንዘብ የሚቀማ የቂያም ቀን ያጠፋቸው ያሳሳታቸው ሰዎች ሁሉ ጌታችን ሆይ ያምጣልን ነጀልሁማ ተሕተ አቅዳሚና
ከግራችን ስር ከጫማችን ስር እንድናደርጋቸው እሳት ውስጥ እነሱ ያሉት እሳት ውስጥ ነው። ያሳሳቱን ያጠመሙን ኢብሊስና ቃቢልን እንደዚሁ ደግሞ የኢብሊስና የቃቢልን አይነት ስራ ሲሰሩ የነበሩ የሰው ልጆችን ሁሉ አምጣለን ይላል። እንበቀላቸው ይላል። ሊየኩና ሚነል አስፈሊን ከታችኞቹ የሆኑ ዘንዳ ከጀሃነም ስር የሆኑ ዘንዳ። ጀነት ደረጃዎች አሏት ወደ ላይ፣ ጀሃነምም ቁልቁል ደረጃዎች አሏት። ጀነት ወደ ላይ በተወጣ ቁጥር ደረጃው ማዕረጉ ይጨምራል። ጀሃነም ወደ ታች በተወረደ ቁጥር ስቃዩ ውርደቱ ይጨምራል። ስለዚህ ኢብሊስን ቃቢልን የኢብሊስና የቃቢልን ስራ ሲሰሩ የነበሩ አላህ ላይ የሚያሳምፁ የሰው ልጆችን ግንኙነት የሚያበላሹ ሰዎችን ሁሉ አምጣለን ከግራችን ስር እናድርጋቸው። በደረጃም ከስር ይሆኑ በመጨረሻ ይዋረዱ ዘንድም በግራችን እንረጋግጣቸው ይላል። ለእኛ ህይወት መበላሸት ሰበብ የሆኑት እነሱ ናቸውና የቁጭታቸውን ጥግ የሚያሳይ ሊኩሊን ضዕፍ ወላኪን ላ ተዕለሙን ይባላል። እዚህ መወቃቀሱ ማላከኩ በሆነ ባልሆነው ማሳበቡ ምንም አይፈይድም። ለሁላችሁም የሥራው ዋጋ ተቀምጦለታል፣ ግን አታውቁም፣ አይገባችሁ። ይሄን መከራከሪያ ማቅረብ የሚጠቅምና የሚቀንስላችሁ ይመስላችኋል እንጂ ይባላል። ለውላ አንቱም ለኩና ሙእሚኒን ደካሞች ትልልቅ የሚባሉትን ተጽዕኖ ፈጣሪ የሚባሉትን እናንተ ባትኖሩ ኖሮ እኛ ከሙእሚኖች ነበር የምንሆነው ያሉ ይወቅሷቸዋል። እኛ ምን አደረግናችሁ? ጠራናችሁ እሺ ያላችሁ እንጂ አይ ቀን ከሌሊት እያሴራችሁ እናንተ ነበራችሁ የምታሳስቱን ቢሉም አትጨቃጨቁ። አትጨቃጨቁም ባትጨቃጨቁም የሚመጣ ለውጥ የለም። የመወቃቀስ የመጸጸት ጊዜ አልፏል። ሂዱ ስራችሁ ወደ ደገሰላችሁ መግቢያ ይባላል። በዚህ የአላህ ጠላቶችን የእምቢባዮችን የአመፀኞችን መመለሻ አኼራዊ ውርደት ከነገረን በኋላ አላህን የታዘዙ መንገዱ ላይ ቀጥ ብለው የተጓዙ ኢማን ላይ መልካም ሥራ ላይ የጸኑ ሰዎችን ጀዛ ሲነግረን ደግሞ ምን ይላል? ኢነ ለዚነ ቃሉ ረቡና አላህ እነዚያ ጌታችን አላህ ነው ከሱ ውጪ ማንንም ምንንም አንፈልግም እሱ ይበቃናል ያሉ ثم استقاموا ከዛም እዛ ላይ የጸኑ ቀጥ ያሉ ለወር ለሳምንት ለዓመት ለተወሰነ ጊዜ ሳይሆን እስከ ለተሞታቸው ድረስ ጌታዬ አላህ ነው ብለው እዛ ላይ የጸኑ ተተነዘሉ ዐለይሂሙል መላኢካ እነሱ ላይ መላኢካ ይወርዳል ያጅባቸዋል። ምን ሊያደርግ? አላ ተኻፉ ወላ ተሕዘኑ ብሎ ሊያጽናና። ቃሉ ረቡና አላህ ጌታችን አላህ ነው ያሉ ተውሂድን የያዙ ማለት ነው። ከአላህ ጋር ያስተዋወቋቸው ነቢይን ዓለይሂ ሰላቱ ወሰላም የተከተሉ የተቀበሉ ማለት ነው። አላህ ዋጅብ ያደረገውን ተውሂድ አላህ ዋጅብ ያደረገውን ሶላት፣ ዘካት፣ ጾም፣ ሐጅ ዲን ላይ ግዴታ የሆኑ ነገሮችን አምነው የተቀበሉ ማለት ነው። ከአላህ ውጭ ሌላ ጌታ የለንም አንፈልግም። ሐስቡነላሁ ወኒዕመል ወኪል አላህ በቂያችን ከሱ ምን አጥቼ ያሉ የታዘዙትን መፈጸም የተከለከሉትን መራቅ ላይም የጸኑ ሲሞቱ መላኢካ ወርዶ ያጽናናቸው። ቂያማ ሲቆም እስራፊል በጥሩምባው ሲነፋ ከቀብራቸው ሲነሱ መላኢካ ከጎናቸው ይቆም። አትፍራ አይዞህ ይላቸው። ቁርአን ውስጥ እጅግ በጣም ወሳኝ ከሚባሉ የቁርአን አንቀጾች አንዱ ይሄ አንቀጽ ኢስቲቃማ አንቀጽ። አምነናል ያሉ ብዙ ናቸው፣ ቀጥ ያሉ ግን ጥቂት ናቸው ተብሏል። ያመኑ ብዙ ናቸው፣ ለስሙ ሙስሊም ነው የሚሉ በጣም ብዙ ናቸው። ከፊል ጉዳዮች ላይ ሙስሊሞች ናቸው፣ የሆነ ጊዜ ላይ ሙስሊሞች ናቸው፣ ብዙ ጉዳዮች ላይ ሌላ ናቸው። አብዱል ሀዋ የስሜት አምላኪ ናቸው። የሆነ ወቅት ላይ ጊዜው ሁኔታው ያስገደዳቸውን ነገር የሚከተሉ ናቸው። ሁሌም በሁሉም ነገር በሁሉም ቦታ ላይ ጌታዬ አላህ ነው፣ ከጌታዬ ጋር አልጣላም፣ ከአላህ ጋር የሚያጣላኝ ሁሉ የራሱ ጉዳይ እዛ ይቅር፣ ያለ አላህ ማንም የለኝም። ቀብር ስገባ አብሮኝ የሚገባው ለጌታዬ ብዬ የሰራሁት ስራ ነው። ጌታዬን ያስቆጣሁ እንደሆነ መጥፎ ስራዬ ተከትሎኝ ቀብር ይገባል። እኔኑ ነው የሚያሰቃየው። መች ትቼው እንደመሄድ ለማላውቅ የዱንያ ህይወት ብዬ አኼራን አላበላሽም ያለ ቢደሰትም ቢያዝንም ቢያገኝም ቢያጣም በቀንም በማታ በበጋም በክረምትም ሀገር ውስጥም ከሀገር ውጪም
ከሚያውቀውም ከማያውቀውም አንድ አይነት አቋም ያለው ሙስተቂም የሆነ ቀጥ ያለ ይሄ መስፈርት ያሟላ አላህ ብዙ ሽልማቶችን ይሰጠዋል። ነገር ግን እስቲቃማ ማለት ምን ማለት ነው? ስለ እስቲቃማ ብዙ ጊዜ እንሰማለን። ሁሌ በየመስጂዶች በየሚንበሩ በየጊዜው የሚደጋገም ርዕስ እስቲቃማ አላህ እስቲቃማ ይስጠን ይባል። ብዙ ጊዜ ስለ እስቲቃማ ይነገራል ትሩፋቱ ኢላአኺሪ። ነገር ግን ከእስቲቃማ ስለ እስቲቃማ መነገሩ መስማቱ ሳይሆን እስቲቃማን ወደ ህይወታችን ማምጣት ሙስተቂም ሆኖ መገኘቱን ለአንድ ሳምንት በጣም ጥሩ ሰው ሆነው 5 ወቅት ሶላትን ቀብልያን ባዕድያን ዊትሩን አዱሃውን ሱና የተባለውን ሁሉ አሳምረው የሚሰሩ ሰዎች አሉ። ከሳምንት በኋላ ቀስ ያሉ ይወርዳሉ፣ በደረጃ ወደ ታች ይወርዳሉ። ለፈርዱም ጊዜ ያገኙ። የሆነ ጊዜ ላይ የሰውን ገንዘብ ላልነካ፣ በአይኔ ሐራም ላላይ፣ በጆሮዬ ሐራም ላልሰማ የሳምንት ጥሩ ባህሪ የ15 የወር ከዛ በኋላ ወደታች የሚሸራተቱበት ሐል ይህ እስቲቃማ አይደል። ኢዕውጃጅ ነው፣ ያዝለቀቅ ማድረግ መጫወት ነው የሚባለው፣ እየገነቡ ማፍረስ ነው የሚባለው። አቡበክር ስዲቅ ስለ እስቲቃማ ተጠየቁ። ታላቁ ሰው የሰሓቦች አውራ እስቲቃማ ምንድነው ተባሉ። አላ ቱሽሪከ ቢላሂ ሸይአ የእስቲቃማን አንድ አካል ነገሩን። በአላህ ማንንም ምንንም አለማጋራት፣ በአላህ ብቻ መብቃቃት ማለት ነው። በአላህ የተብቃቃ ሰው ሽርክን የተወሰው ከሽርክ የራቀ ሰው በሌሎች ነገሮችም አላህን አያስቆጣ። ሁሉም ወንጀሎች እኮ ሽርክ ናቸው። በአንድ በኩል ሽርክ ሲባል የግድ መስቀል ማንጠልጠል፣ ለቀብር ሄዶ መስገድ፣ ሸይጣንን መፍራት፣ ጂኒን መፍራት ብቻ አይደል። ሁሉም ወንጀሎች የሽርክ ድርሻ አላቸው። አንድ ሰው የሚሰርቀው የገንዘብ ፍቅር ከጌታው ውዴታ በልጦበት የገንዘብ ውዴታን ከጌታው ውዴታ ጋር አሻርኮ ነው የሚሰርቀው። ዝሙት የሚሰራም እንደዚሁ ስሜትን ራስን ማስደሰትን ከአላህ ውዴታ ጋር አሻርኮ የእሱ ውዴታ በልጦበት ነው የሚያሻርከው። የሰው ነፍስ የሚያጠፋውን በሆነ ነገር ይሻማኛል፣ አይ አላህ ይበቃቸዋል ያለው አይበቃኝም ብሎ ነው። ወንጀል በቀጥታም በተዘዋዋሪ የሽርክ አካል አለውና እነዚያ ያላሻረኩ ሲባል ስሜታቸው ሙሉ ለአላህ ተገዥ ያደረጉ ማሻረክ እኮ መስቀል በማንጠልጠልና ለቀብር ስጁድ በማድረግ ብቻ የተገደበ አይደለም። ዑመር ኢብኑ ኸጣብም ስለ እስቲቃማ ሲናገሩ እስቲቃማ ማለት የታዘዝከውና የተከለከልከው ነገር ላይ ቀጥ ማለት ነው፣ አለማወላወል ነው፣ እዛዝ ያለ ማለት ነው። ዑስማን ኢብኑ አፋን ስለ እስቲቃማ ሲናገሩ ምሰራውን ስራ ሁሉ ለአላህ ብቻ ብለህ መስራት ነው። ዓሊ ብን አቢ ጣሊብም ስለ እስቲቃማ ሲናገሩ አላህ ዋጅብ ያደረገብህን ነገር በሰዓቱ በአግባቡ መፈጸም ነው። አራቱም ኹለፋዎች ስለ እስቲቃማ ማብራሪያ ሰጥተዋል። አራቱም የነብዩ ሰለላሁ ዐለይሂ ወሰለም ተተኪዎች الخلفاء الراشدين المهديين ስለ እስቲቃማ ማብራሪያ ሰጥተዋል። አቡበክር ምን አሉ ስለ እስቲቃማ? ያ ሰዓድ ከአላህ ውጪ ማንንም አለማን በአላህ አለማሻረክ ነው። በአላህ አለማሻረክ ማለት ግን ምን ብቻ ማለት አይደለም፣ ጣዖት አለመገዛት ብቻ ማለት አይደለም። ስሜትህን አላህ በሚፈልገው መልኩ ማስኬድ ማለት። ዑመርስ ምን አሉ? አንተ ብቻ ቲሸርት ያደረግከው ስምህን አላውቅም ነበር። የታዘዝከውና የተከለከልከው ነገር ላይ መጽናት አለማወላወል ማለት ነው። ዑስማን ስለ እስቲቃማ ምን አሉ? አቡ ሩመይሳ ዑስማን ስለ እስቲቃማ ምን አሉ? ምሰራውን ስራ ሁሉ ለአላህ ብሎ መስራት ማለት ነው። ለታይታ፣ ለጉራ፣ ለሚዲያ፣ ለጭብጨባ ብሎ ለመስራት ማለት ነው። አሊ ብን አቢ ጣሊብ ምን አሉ? የቁርአን ተፍሲር ያውም የአራቱን ኹለፋዎችን ተፍሲር ስለ ወሳኝ ርዕስ የነገርኳቸውን ወማ ዛሊክ እንደው መርጬ የጠየቅኳቸው ሁሉ እየፈጠሩ ነው የሚናገሩት በራሳቸው። ማሀከዳ ትውረዱ ኢብል ተፍሲር እንደዚህ አይደለም የሚቀረው። ምሳሌ እንደዚህ አይነት እንቁ ብርቅዬ የእስላም አባቶች የተናገሩትን የቁርአን ተፍሲር ሁሉም ምጽፈውን እንኳን ብታጣ እጅህ እስኪደማ ድረስ ወሳኝ ስልክ ሲሰጥህ እንደምታደርግ እጅህን ጽፈው እስክሪብቶን ስታገኝ አጠብቅ። አቡበክር ስዲቅ በአላህ አለማሻረክ ማለት ነው አሉ። ዑመር ብን ኸጣብ የታዘዙትና የተከለከሉት ነገር ላይ መጽናት አለማወላወል ነው አሉ። ዑስማን ብን አፋን የሚሰሩትን ስራ ለአላህ ብቻ ብሎ መስራት ነው አሉ። ዓሊ ብን አቢ ጣሊብ አላህ ያዘዘህ ግዴታ ያደረገብህን ነገር በቋሚነት መስራት ነው፣ ያዝለቀቅ አለማድረግ ነው። እስቲቃማን አስመልክተው ደጋግ ቀደምቶች እጅግ በጣም ብዙ ብለዋል። ሰሓቦች፣ ታቢዒዎች፣
ሌሎች እስቲቃማ እጅግ በጣም ሰፊ ርዕስ ነው። ዲኑ ሁሉ እስቲቃማን ስለ እስቲቃማ ነው የሚያወራው። የሶላት ትሩፋት፣ የዘካት ትሩፋት፣ የሐጅ ትሩፋት የሚነገረው እነዚህ ዒባዳዎችን ስናከናውን ጽናት እንዲኖረን ጠቀሜታውን እንድናውቅን። አልሐሰን አልበስሪ ስለ እስቲቃማ ሲናገሩ እስተቃሙ ዐላ አምሪላሂ ተዓላ እነ ለዚነ ቃሉ ረቡና አላሁ ሱመ እስተቃሙ ጌታችን አላህ ነው ያሉ ከዚያም የጸኑ ሁለት ደረጃዎች ናቸው። ጌታችን አላህ ነው ማለት አንድ ነገር ነው። ሁለተኛውና ከፍ ያለው ደረጃ እዛ ላይ መጽናቱ ደስ ሲላቸው ጌታችን አላህ ነው የሚሉ የሚያመሰግኑ ዱዓ የሚያደርጉ፣ ሲከፋቸው ግን ፊታቸው የሚያዞሩ ሰዎች አሉ። እነዚህ በደስታ ጊዜ ጌታቸው የሚያመልኩ ብቻ ናቸው። ሌሎች ደግሞ ሲጨንቃቸው ብቻ አላህን የሚያመልኩ አሉ። ደስ ሲላቸው ብቻ አላህን የሚያመልኩ አሉ። ሲጨንቃቸው ሲቸገሩ አላህን የሚያመልኩ አሉ። የሚያስታውሱ አሉ። ምንጊዜ ስናገኝም ስናጣ፣ ስንደሰትም ስንከፋም በሁሉም ሓል ላይ አላህን እንረሳ ከመንገዱ ልንወጣ ፈጽሞ አይገባ። ስለዚህ እነ ለዚነ ቃሉ ረቡና አላህ ሱመ እስተቃሙ ማለት የአላህ ትእዛዝ ላይ ቀጥ ያሉ ሱሪ ያላቸውን የሰሩ ተከልከሉ የተባሉትን የተከለከሉ መስራት ላይ ጎበዝ የሆኑ ሰዎች አሉ። ክልከላዎች ነገር ላይ ግን ሰነፍ የሆኑ ሰዎች ተከልከሉ የተባሉትን የሚዳፉ የተለያዩ ኸይር ስራዎችን የሚሰሩ ግን የሰሩትን ኸይር ስራ ክልከላን መዳፈራቸው ዋጋ ያሳጣል። ዲንን ያወቁ ዲናቸው ላይ ያልተጠራጠሩ ማለት ነው ብለው የፈሰሩም አሉ። እስላም ላይ ጥርጣሬ ያለው ብዙ ስመ ሙስሊም አለ። ሌላው ዲን ትክክል ሊሆን ይችላል። ሁሉም አላህ ነው የሚፈርደው። እኔ እስላምን መርጫለሁ፣ ሌላኛው ሌላ መርጧል። ሁሉም በያዘው ይሂድ፣ ፍርዱ አላህ ዘንድ ነው የሚባል። ይሄ እስቲቃማ የለው፣ እየተጠራጠረ ነው። አልኢማም አልቁርጡቢ እስቲቃማን በተመለከተ 10 አካባቢ የሚደርሱ የሶሓባ የታቢዒ ከሌሎችም አስተያየቶችን ከዘረዘሩ በኋላ እነዚህ 10 ምናምን እስቲቃማ ዙሪያ የተነገሩ ነገሮች ሲጨመቁ ሁሉም አንድ አይነት ሐሳብ ነው የሚኖራቸው። አላህን መታዘዝ ላይ ቀጥ ያሉ፣ እምነታቸው ላይ ቀጥ ያሉ፣ ቃላቸው ላይ ቀጥ ያሉ፣ ተግባራቸው ላይ ቀጥ ያሉ የዘወተሩ አንድ አይነት አቋም እምነት ያላቸው ማለት ነው። ሐሰን አልበስሪ ረሒመሁላህ ተዓላ ይሄን አንቀጽ ሲቀሩ አላሁመ አንተ ረቡና ፈርዙቅና ልስቲቃማ ይሉ ነው። አላሁመ አንተ ረቡና እነዚያ ጌታችን አላህ ነው ያሉ ከዛም ቀጥ ያሉ መላኢካ ወርዶ ያጽናናቸዋል ተብሏል። አንደኛው መስፈርት አሟልተናል፣ አንተ ጌታችን ነህ ብለናል። እስቲቃማው ካንተ ዘንድ ነው፣ አንተ እስቲቃማ ሰጠን ይሉ ነው። ኢነ الذين قالوا ربنا الله كثير والذين استقاموا قليل ያሉም ተገኝቶ ጌታችን አላህ ነው ያሉ ብዙ ናቸው። እዛ ላይ ግን የጸኑ በአላህ ማመን የሚያስከትለውን የሚያስፈርደውን በአላህ የማመን መስፈርት የሆነውን ያሟሉ ግን ጥቂቶች ናቸው። ሱፊያን ብን ዓብድላህ አተቀፊ የሚባል ሰው ለነቢዩ ሰለላሁ ዐለይሂ ወሰለም ሐዲስኒ ቢአምሪን አዕተሲሙ ቢሂ አሏቸው። ሁሌ አጥብቄ የሚይዘውን አንድ ጉዳይ አንድ ምክር ይምከሩኝ አሏቸው። ነቢዩ ሰለላሁ ዐለይሂ ወሰለም ቁል ረቢየ አላሁ ሱመ እስተቂም አሏቸው። ጌታዬ አላህ ነው በል፣ ከዚያም እዛ ላይ ጽና። በል የሚባለው ይሄ ማለቱ ለምላስ ብቻ አይደለም፣ ለልብም ለተግባርም ጭምር ያዘዘውን መታዘዝ የከለከለውንም መከልከልን ጭምር ያካትታል። እስቲቃማ ማለት አላህ ያዘውን መታዘዝ የከለከለውን መከልከል ነው፣ አለማወላወል ነው እንዳሉት ዑመር ማለት ነው። ከዛ በኋላ ያ ረሱለላሂ ማ አክተሩ ማ ተኻፉ ዐለይ አሏቸው። ጥሩ የሚመክሩኝ ምክር አደራ የሚሉኝ ነገር ምንድን ነው ብለው ሲጠይቁ በጌታ ያመኛለሁ በል ከዛም ጽና አሏቸው። ከባዱ ነገር መጽናቱ፣ ማመኑ ቀላል ጠዋት አምነው ከሰዓት የሚክዷል። ረመዳን ሲመጣ አወል ሶፍ ሆነው ረመዳን ሲወጣ የመስጂዱ በር ሁሉ የሚጠፋቸዋል። ትልቁ ነገር መጽናቱ። በነሻጣ ብዙ ስራ ሰርቶ ከማቆም በጽናት ትንሽ ስራ መስራት በላጭ ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም ኢማን ሐዲስ። ከዚያ አስከትለው ሱፊያን ብን ዓብድላህ ተቀፊ ለኔ በጣም የሚሰጉልኝ ምንድነው ብለው ጠየቋቸው። ነብዩ ሰለላሁ ዐለይሂ ወሰለም መላሳቸውን አውጥተው ጫፉን ያዙና ሃዳ አሉት። ይሄን ነው የምፈራለህ። እስቲቃማ ጸረም ምላስ። እስቲቃማ እንዲኖር ከሚያገዙ ነገሮች አንዱ ምላስ። ተተነዘሉ ዐለይሂም አልመላኢከቱ መላኢካ እነሱ ላይ ይወርዳሉ። የተከበሩ መላኢኮች ወደ እነሱ ይወርዳሉ። መቼ? ኢብኑ አባስ ሲሞቱ ብለው ፈስረዋል። ልክ ሲሞቱ አስቸጋሪ ወቅት ላይ ወርደው ከጎናቸው ይቆማሉ።
ቀታዳና ሙቃቲል ከቀብራቸው ሲነሱ ብለው ፈስረዋል። ወኪዕ ኢብኑል ጀራህ የኢማም ሻፊዒ የኢማም አሕመድ ሼኽ በሦስቱም ሁኔታዎች ብላ ሲሞቱ ከቀብር ሲወጡም ሲሞቱም ቀብር ላይ ሲቆዩም ከቀብር ወጥተው ወደ ፍርዱ ሜዳ ሲሄዱም መላኢኮች እነሱን ያጅቧቸዋል። ምን ይሏቸዋል? አላ ተኻፉ አትፍሩ፣ ሞትን አትፍሩ፣ ቀብርን አትፍሩ፣ የሂሳቡን ሜዳ ላይ መቆምን አትፍሩ፣ ከአሁን ቀደም ባለፈው ምን ይገጥመኛል ብላችሁ አትፍሩ፣ ወላ ተሕዘኑ ዱንያ ላይ ጥላችኋቸው ለመጣችሁ ቤተሰቦቻችሁም አትስጉ፣ አንዳንድ የሰሯቸው ወንጀሎቼ ምን ያመጡብኝ ይሆን ብላችሁም አትጨነቁ፣ እዚህ ዱንያ ላይ ማነው አኼራ ላይ መጨነቅ የለም ይሏቸው። እስክትሞት ድረስ ተጠንቀቅ፣ ተሳስተ ወንጀል ከሰራ ፈጥነህ ተውበት አድርግ፣ እስከ ለተሞትህ ድረስ ስጋ፣ እሱህ ላይ ስጋት ይኑር። ሞት ጋር ስትደርስ ልትሰጋ አይገባም። አላህን ጥሩ ነገር ይሰጠኛል ብለህ ጠብቅ። የሚያስፈራሩ አንቀጽና ሐዲቶች አሉ። በህይወት ያለ በጤና ያለ አብዛቸው እነዚህ አብዛኛው ልብህ ያየው ፍርሃት ነው። በህይወት በጤና ያለ ስትፈራ ስትጠነቀቅ ከኖርክ ጣረ ሞት ላይ ስትደርስ ደግሞ ተስፋ አብዛ። በቁም ያለ ስጋትን አብዛ። አብዛ ሲባል ምንም ተስፋ አታድርግ ማለት አይደለም። በተለይ ወጣት የሆነ ስሜት የሚያጠቃው የወንጀል በሮች የተከፋፈቱበት በቁም ያለ በጤና ያለ ስጋትን ሊያበዛ ይገባል። ከተያዘ ወደ አኺራ ጉዞ የጀመረ ከመሰለው ተስፋ ያብዛ፣ የጠበቀውን ያገኛል። ስለዚህ አላ ተኻፉን አትፍሩ፣ ሞት ሰዓት ላይ አትፍሩ፣ ተደሰቱ። የምትሄዱት ወደ አላህ ነው። አርሐሙ ራሒሚን ወደ ሆነው ገፉር ረሒም ወደ ሆነው ነው የምትሄዱት ይሏቸው። ወአብሽሩ ቢልጀነቲ በጀነት አብሽሩ ይሏቸዋል፣ ያበስሯቸዋል። ሰውነታችሁ ፈታ ይበል፣ ወደ ጀነት ነው የምትሄዱት ይሏቸው። አለቲ ኩንቱም ትውዐዱነ ቃል ትገባላችሁ በነበረችው ጀነት አላህ ያበሰራችሁ ነው፣ አበስሯቸው ብሎ ልኮን ነው ይሏቸው። አላህ ተባረከ ወተዓላ ላመነ ለተስተካከለ ጀነትን ቃል ገብቷል። ሸር የሚባል የለም፣ ሐዘን ትካዜ የሚባል የለም፣ ኸይር የሚባል ሁሉ አለ። አትፍሩ፣ አትዘኑ፣ ሸሩን ሁሉ ያስወገዱላቸው። እንደዚሁ ደግሞ መልካሙን ሁሉ ጠብቁ፣ ጀነትን ቃል የተገባችላችሁን ጀነት ይሏቸው። በዚህ መልኩ ጸንቶ ኸይሩን ሰርቶ ከሸሩ ርቆ ወደ አኼራ የሄደ ሰው ልክ ከቀብሩ ሲወጣ ዱንያ ላይ አብረውት የነበሩ መላኢኮች መጥተው ያጅቡታል። አትፍራ፣ አትዘን፣ አብሽር ጀነት አለለ ወደዛ ነው ምን ወስደው ይሉታል። ፍርሃት የሚባል ከልቡ ይጠፋል፣ ይረጋጋል። ሰዎች የሚፈሩበት ቦታ ላይ ሰላም ይሰማዋል። አላህ ተባረከ ወተዓላ በሰጠው ማዕረግ ይደሰታል። ነሕኑ አውሊያኡኩም እኛ የእናንተ ረዳቶች ነን፣ ፊል ሐያት ዱንያ ወፊል አኺራ በዱንያም በአኺራ ይሏቸው። ዱንያ ላይ አብረናችሁ ነበርን፣ ስትሰግዱ እየጻፈን ነበር፣ ስትጾሙ እየጻፈን ነበር፣ ሰደቃ ስትሰጡ እየጻፈን ነበር፣ እየጠበቅናችሁ ነበር፣ እያበረታታናችሁ ነበር። ወፊል አኺራ አኺራም ላይ ደግሞ ከእናንተ ጋር ቀብር ላይ እናጽናናችኋል፣ አብሽሩ እንላቸው። ከቀብር ስትወጡ ወደ ፍርዱ ሜዳ ስትሄዱም እናጅባችኋል። መጨረሻ ጀነት አስገብተናችሁ ነው የምንመለሰው ይሏቸው። ከኢማም አሱዲ እንደተነገረው ዱንያ ላይ የሰው ስራን ይከታተሉ የነበሩ መላኢኮች ጀነት ሳናስገባህ አንለይህም፣ አይዞህ አብሽር አብሽሪ ይላሉ ብላ ጣረ ሞት ላይ ሲሆኑ አይዟችሁ ይሏቸዋል፣ ያረጋጓቸዋል። የጀነት ከፈን የጀነት ሽቶ ይዘው መጥተው ቀስ አድርገው ነፍሳቸውን ይዘው ይጣሉ። ቀብር ላይም ሲቆዩ አይዟችሁ አብሽሩ ይሏቸዋል። ከቀብር ወጥተው ወደ ፍርዱ ሜዳ ሲሄዱም ከጎናቸው ይቆማሉ። እነዚህ ዱንያ ላይ በብዛት ኸይር ስንሰራ በደስታ ኸይር ስራን ይጽፉ የነበሩ መላኢኮች ናቸው። አስቸጋሪው ጥሩምባ የሚነፋበት ወቅት ላይ ሶራጥ የሚሻገሩበት ወቅት ላይ እንኳ አይዟችሁ የሚሉ መላኢኮች አብሯቸው ይቆያል። ወኑሲሉኩም ኢላ ጀናት ነዒም እኛ ከጎናችሁ የጸጋዋ ጀነት በር ላይ አድርሰናችሁ አስገብተናችሁ ነው የምንመጣው ይሏቸው። ወለኩም ፊሃ በሯ ላይ አድርሰናችሁ የምንመለሰው ጀነት ባዶ ሜዳ እንዳትመስላችሁ፣ እሷ ውስጥ ማተሽተሂ አንፉሱኩም ነፍሳችሁ የምትፈልገው ሁሉ ደስታ አለላችሁ። ወለኩም ፊሃ አሁንም ለእናንተ በሷ ውስጥ ጀነት ውስጥ ማተደዑነ የምትጠይቁት የምትመኙት ሁሉ አለላችሁ። መህማ ጠለብቱም ወጀድቱም ይሏቸው። ምንም ብትጠይቁ ታገኛላችሁ። ሂሳቡን በዱንያ ላይ ከፍላችኋል። አላህ በእናንተ ተደስቷል። ዛሬ እናንተን ያስደስታችኋል። የተመኛችሁት ሁሉ አለላችሁ፣ የጠየቃችሁት ሁሉ ይቀርብላችሁ።
ሁለት ነገር ነው ያለው መመኘት እና መጠየቅ የሰው ልጅ ብዙ ነገር ሊመኝ ይችላል ግን ምኞቱን አውጥቶ ለመናገር ግን ብዙ ነገር ይዘዋል እነሱ የሚመኙትም አለ የሚጠይቁትም አለ ምንም ይጎል ነገር የለም ማለት اختصار مهما طلبوا የጠየቁትን የጠየቁት ሁሉ ፊት ለፊታቸው ይቀርብላቸው ከጸጋዎች ሁሉ ጸጋ የሆነው የአላህን ፊት ማየትም አለላቸው ዘንድ በፈለጋችሁት ጊዜ የአላህን ፊት ታያላችሁ ወይም ለዚህ በተዘጋጀ ጊዜ ሁኔታ የአላህን ፊት ታያላችሁ ሁሌም አላህ እናንተ ደስተኛ ይሆናል መቼም አይቆጣችሁም أحللت عليكم رضواني فلا أسخط عليكم أبدا ይላቸው ምን ትፈልጋላችሁ ብሎ አላህ ይጠይቃቸዋል የጀነት ሰዎችን ምን እንፈልጋለን ሶላትን በሰላም አሻገርከን የሥራ መዝገባችንን በቀኝ እጃችን ሰጠኸን ፊታችንን አብሪ ያደረከን ከጀሃነም ወደ ጀነት አስገባህን ምን ይጨመራል እዚህ ላይ ይላል ጸጋ ሁሉ ተሟልቶላቸው እንግዲያውስ أحل عليكم رضواني ውዴታዬን አለብሳችኋል ከእንግዲህ እናንተ ላይ መቼም አልቆጣም ይላቸዋል ፊቱን እንዲያዩ ፈቅድላቸዋል ተብሏል ለለዚነ አሕሰኑል ሑስና ዚያዳ እዚህ ዱንያ ላይ እምነታቸውን ተግባራቸውን ስራቸውን ላሳመሩ አኺራ ላይ ያማረቷ ጀነት አለችላቸው ወዚያዳ ምርቃትም አለላቸው ምርቃቱ ነብይ እንደፈሰሩት ከሱሀይብ በተዘገበ ሐዲስ ኢማም ሙስሊም እንደዘገቡት የአላህን ፊት ማየት በኢማናችን የሰው ልጆች በኢማናቸው መልካም ስራቸው ጀነት ይገባሉ አላህ ደግሞ በራሱ ጊዜ መርቆ የሱን ፊት ለማየት ያበቃቸው የአላህን ፊት ማየት በስራ የሚቻል የሚደረስ ማድረግ አይደለም ማለት ነው ሰበብ አለው ነገር ግን የሚገኘው በከራማ በአላህ አክብሮት በአላህ ምርቃት ኑዙለን ይሄ ሁሉ መስተንግዶ ነው ሪዝቅ ነው ድግስ ነው ከማን ሚን ገፉር ረሒም መሃሪና አዛኝ ከሆነ ገፉር ወንጀላችሁን ማራችሁ ረሒም ወንጀላችሁን ማራችሁ ወደ ጀሃነም አልወሰዳችሁም ገፉር ረሒም አዘነላችሁ ጀነት አስገባችሁ ሁሉም የአላህ እዚህ ዱንያ ላይ የምትኖሩበት ሁሉ ጸጋ ከአላህ እንደነበረው የጸጋዎች ሁሉ ጸጋ ጀነትም ኑዙል ነው መስተንግዶ ነው ሪዝቅ ነው ድግስ ነው ካንተ አይደል ከማንም አይደል ሚን ገፉር ረሒም መሃሪ አዛኝ ከሆነው ከአላህ ዘንድ ኢብኑ አቢ ሐተም ከዚህ አንቀጽ ጋር ያይዘው ስለ ጀነት ገበያ ተናግረዋል ወለኩም ፊሃ ማ ተሽተሂ አንፉሱኩም የሚለውን ሲፈስሩ በሰነዳቸው ከሰዒድ ኢብኑ አልሙሰይብ ከአቡ ሁረይራ እንዳስተላለፉት ሰዒድ ኢብኑ ሙሰይብ ሰይዱ ታቢዒ የታቢዒዎች አለቃ የሚባሉ ታቢዒ ናቸው እሳቸው ምን አሉ አቡ ሁረይራ መንገድ ላይ ያገኘኛል ከዛ በኋላ ነስአሉላህ አን የጅመዐ በይኒ ወበይነከ ፊ ሱቂል ጀነህ አሉኛ ሰዒድ ኢብኑ ሙሰይብ ሆይ ዛሬ እዚህ ዱንያ ላይ አላህ እንዳገናኘን የጀነት ገበያም ላይ እንዲያገናኘኝ አላህን ጠይቀዋለሁ አሉኛ ከዛ በኋላ ሰዒድ ኢብኑ ሙሰይብ ምን አሉ አወ ፊሃ ሱቁን ጀነት ውስጥ ገበያ አለ እንዴ ሱቅ አለ እንዴ ብዬ ጠየቅኳቸዋል ቃለ ነዓም አዎ ነቢዩ ዓለይሂ ሰላቱ ወሰላም ነግረውኛል እኛና የእነሱ ልዩነት እዚህ ጋር ነው ብዙ ሰው በተለይ ባለንበት ዘመን የመሰለውን የሰማውን ነው የሚያወራው የሐብራ ወሬ ሰነድ የሌለው ደጋጎች እንዲያሉ ሼኾች እንዲያሉን ሰነድ ያለው ከሆነ ከቁርአን ከሐዲስ ጋር የሚገጥም ከሆነ ችግር የለም እንዲሁ የምርቃና ከሆነ ግን ኸጠር ነው በተለይ የአኺራ ጉዳይ ላይ ሲሆን አቡ ሁረይራ አው ሱቅ አለ ነብዩ ሰለላሁ ዐለይሂ ወሰለም ነግረውኛል إذا دخلوا فيها የጀነት ሰዎች ጀነት ሲገቡ እንደየስራቸው በየደረጃቸው ይመደባሉ ያርፋሉ ከዛ በኋላ በዱንያ የቀን አቆጣጠር መሰረት እንደ ጁሙዓ ባለ የጊዜ ገደብ ሳምንታዊ የጊዜ ገደብ አላህን ይዘይራሉ የጀነት ሰዎች ጀነት ከገቡ በኋላ በየደረጃቸው ያርፋሉ እንደ ጁሙዓ እንደ ዱንያ አቆጣጠር ሳምንታዊ ጁሙዓ በሚመስል የጊዜ ገደብ በየጊዜው የሄዱ አላህን ይዘይራሉ አላህ ተባረከ ወተዓላ አርሹን ይፋ ያደርግላቸዋል የጀነት ጨፌ ላይ ተገልጦ ይታያቸዋል የኑር ሚንበር መቀመጫ ይዘጋጅላቸዋል ከወርቅ ከብር ከዘበርጀድ ከእንቁ የተለያዩ ከተከበሩ ነገሮች የተሰራ ሚንበር ላይ ቁጭ ብለው አላህን ያያሉ ከነሱ ውስጥ በደረጃ እንደው ዝቅ ያለ የሚባል የሚስክ ቁልል ላይ ክምር ላይ የሚቀመጥ ሰው ነው መቀመጫው
እንደ ዱንያ አሸዋ ጭቃ ምናምን ሳይሆን የሚስክ ሽቶ ተቆልሎለት እዛ ላይ የሚቀመጥ ሰው ነው። እዛ ላይ ቁጭ ብሎም የወርቅ የብር የእንቁ ወንበር ላይ የተቀመጡት ከኔ ይበልጣሉ የሚል ስሜት እንዳይሰማው አላህ ያደርጋል። ጀነት ላይ ካሉ ጸጋዎች መሃል አንዱ ይሄ። በየደረጃው ሰው ልጅ ጀነት ይገባል። ጀነት ከገባ በኋላ እገሌ ከኔ ይበልጣል የሚል ስሜት ውስጡ ላይ አይሰማው። የሚስክ አሸዋ ላይ የተቀመጠው የወርቅ ሚንበር ላይ ከተቀመጠው ይበልጣል ብሎ አይሰማው። እኔ አንሳለሁ አይደል። ከዛ ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ሲሉ አላህን እናየዋለን እንዴ ብዬ ጠየቅኳቸው አሉ አቡ ሁረይራ። ነብዩ ሰለላሁ ዐለይሂ ወሰለም አዎ ፀሐይ ይታያል አይታይም ብላችሁ ትጨቃጨቃላችሁ እንዴ? 14ኛው የ15ኛው ሌሊት ጨረቃ ይታያል አይታይም ብላችሁ ትጨቃጨቃላችሁ እንዴ? አያጨቃጭቅም። ፀሐይ በይፋ ነው የሚታየው። የ14ኛው የ15ኛው ሌሊት ጨረቃ በይፋ ነው የሚታየው። ለእናንተ እይታን በእይታ ለመመሰል ነው የሚታየውን አላህን ከሚታየው ጨረቃ ጋር ፀሐይ ጋር ለመመሰል ሳይሆን ፀሐይ ጨረቃ ማየት ለእናንተ አጠራጣሪ እንዳልሆነ ሁሉ አላህ እንደሚታየም አትጠራጠሩ። እናንተ ፀሐይ ጨረቃን ለማየት እንደማትሻሙት እንደማትጨናነቁት አላህን ለማየት የቂያም ቀን አትጨናነቁም። ተጠጋለኝ ከለልከኝ አትባባሉማ። ከዛ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ሁሉም ተሰብስበው አላህ ፊት ተባረከ ወተዓላ ይቆማል። እገሌ የገሌ ልጅ ሆይ በዚህ ቀን ይሄን አይነት ወንጀል ሰርተሃል ይለዋል። የሰው ልጅ ያፍራል፣ ይደነግጣል። ጌታዬ ሆይ ምረህን የለ እንዴ ብሎ ይጠይቃል። አዎን ምሬሃለሁ፣ በመማሬም በምህረቴም ነው እኮ እዚህ ደረጃ ያደረስከው፣ ባልምርህማ እዚህ አደርስም ነበር ይለዋል። መሐሪነቱን ያስታውሰዋል። በዚህ ሁኔታ ላይ ያሉ ከላይ ደመና ይመጣል፣ ሽቶ ያዘንባል። ደመና ይመጣል፣ ደመናው ሽቶ ያዘንባል። ከዛ በኋላ አላህ ተባረከ ወተዓላ ባሮቹን ተነሱ ወዳዘጋጀሁላችሁ መከበሪያችሁ ሂዱ ይላቸዋል። የፈለጋችሁትን ውሰዱ ይላቸዋል። ኹዙ መሽተሀይቱ አላህን ካዩ በኋላ ሲበተኑ ወደየ ማረፊያቸው ሲሄዱ ተነሱ ወዳዘጋጀሁላችሁ ክብር ሂዱ፣ ሁላችሁም የፈለጋችሁትን ውሰዱ ይባላሉ። ከዛ አቡ ሁረይራ ጨዋታውን ወደ ራሳቸው ዞሩት በባለ ተስፋ አማኝ ልብ ፈናእቲ ሱቃ ቀድ ሐፈት ቢሂል መላኢካ መላኢኮች የከበቡት ያጠሩት ገበያ ውስጥ እንገባለና እዛ ላይ አይኖች አይተውት የማያውቁት ለገበያ የቀረበ እኛ ግን በነፃ ምን ወስደውን ነገር እናገኛለና ለሽያጭ እንደቀረበ አይነት ዱንያ ውድ ዕቃ ገበያ ላይ እናገኛለን። ጆሮ አይቶት ልብ አስቦት የማያውቅን አስደሳች ነገር ሁሉ ፈያሕሚሉ ለና መሽተሀይና እኛም አይደለም ተሸክመን የምንመጣው የወደድነውን የመረጥነውን መላኢኮች ተሸክመው ይወስዱልናል። ለይሰ ዩባዑ ፊሃ ሸይኡን ወላ ዩሽታ የሚገዛ የሚሸጥ ነገር የለም። እዚሁ የገዙ ብልሆች ሸጠው ሌሊት ተነስተው ሰግደው ጾመው ሰደቃ ሰጥተው ሐጅ አድርገው ዝምድና ቀጥለው ለአላህ ብለው የበደላቸውን ይቅር ብለው ምላሳቸውን አይናቸውን ጆሮአቸውን ብልታቸውን ጠብቀው ዋጋውን የከፈሉ ሰዎች ብቻ የሚገቡት ገበያ ነው። የእውነተኛ ሀብታሞች የዘላለማዊ ሀብታሞች ገበያ ነው። ወፊ ዛሊከ ሱቂ እዛ ገበያ ላይ የጀነት ሰዎች እርስ በርሳቸው ይገናኛሉ። አንዱ ከሌላኛው ጋር በደረጃ ቢለያዩም አንዱ ከሌላኛው በደረጃ እንደሚበልጠው አያውቅም። አለባበሳቸው የተለያየ ያላቸው ጸጋ ቢበላለጥም ከዛ በኋላ ወደ ቤት ስንመለስ የሽቶ ነፋስ ነፍሶብን አምረን ውበት ጨምረን ስንመለስ ቤት የሚጠብቁን ቤተሰቦቻችን ወላሂ ከኛ ከተለያችሁ በኋላ ውበት ጨምራችኋል ይሉናል። በላ ከውጭ ከጀነት ገበያ ውለው የነፋስ ሽቶሽ ነፍሶባቸው የሽቶ ዝናብ ዘንቦባቸው ወደ ቤት የሄዱትም ቤት የሚጠብቋቸው ቤተሰቦቻቸውን ሳያዩዋቸው እናንተም ቅድም ከተገናኘን በኋላ ውበት ጨምራችኋል እንደሚሏቸው ተነግሯል። ይሄ አትርሚዚ ሲፈት አልጀና ላይ ጃሚዓቸው ላይ ሌሎችም የዘገቡት أثر نسأل الله يجعلني وإياكم من أهل الجنة الذين هم أهل الله وخاصته إنه على كل شيء قدير وبالإجابة جدير والله تعالى أعلم وصلى الله وسلم وبارك على عبده ورسوله محمد وبالله التوفيق سبحانك اللهم